ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። የመረጃ ሰዓታችን ደርሷል። የኛን መረጃ እንድትከታተሉ እንላለን። የጳውሎስ ሆስፒታል በርካታ የሕክምና ባለሙያዎች አሰናበተ። ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በትምህርትና በስራ ላይ ያልተገኙትን ማባረሩን አስታወቀ። ግንቦት 5 2017 ዓ.ም ጀምሮ መደበኛ የሕክምና ትምህርት ላልተገኙ የመጨረሻ ዓመት የሕክምና ተማሪዎች የኮሌጅ ሴኔት ባደረገው አስቸኳይ ስብሰባ ከትምህርታቸው እንዲሰናበቱ ወስኗል። በእጃቸው የሚገኝ ንብረት አስረክበው ከግቢ እንዲወጡ አሳስቧል። በተጨማሪም ከትምህርትና ሕክምና አገልግሎት ላይ ያልተገኙ የኮሌጅ የድህረ ምረቃ ተማሪዎች ሬዚደንቶች ከትምህርታቸው እንዲሰናበቱ ወስኗል። በስራ ማቆም አድማ የተሳተፉ ባለሙያዎች አስመልክቶ ከስራ እንዲሰናበቱ በመትካቸው አስቸኳይ ቅጥር እንዲካሄድ ተወስኗል። በቅዱስ ጳውሎስ ሆስፒታል ከ1200 በላይ ሬሲደንት የሕክምና ተማሪዎች እንዳሉ መረጃ ይጠቁማል። በሁሉም ውሳኔዎች ላይ የቅሬታ ይገባኝ ጥያቄ የሚያቀርቡ አካል ካለ ለማስተናገድ ዝግጁ መሆኑን አስታውቋል። አሜሪካ ኤምባሲ ከሰዓታት በፊት አውጥቶ የነበረው እና አምባሳደር ኤርቬን ማሲንጋ የፌደራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ እና ከትዊተር ገጻቸው ላይ አንስተው ለውጥ አደረጉ። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃት በተመለከተ ለፌደራል መንግስት የቀረበው ጥሪ መንግስት ከኃይል ውጪ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸው በኤምባሲው የፌስቡክ እና የትዊተር ገጻቸው ላይ የተለጠፈው ዛሬ አርብ ግንቦት 2015 ዓ.ም ከቀኑ 4 ሰዓት ተኩል ገደማ ነበር። በአገሪቱ ያሉ ግጭቶችን ማቆም የተመለከተው አምባሳደሩ መልእክት ለፌደራል መንግስት እንዲሁም ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበት ነበር። ለፌደራል መንግስት ቀርቦ የነበረው አምባሳደሩ መልእክት ሁለት ሐሳቦችን ያዘለ ነበር ሲሆንም አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። አምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጽም እንደሆነ የሚያመለክት ነበር ሲል ቢቢሲ ዘግቧል። ህወሓት ግንቦት 20ን አከብራለሁ አለ። ፓርቲው ትናንት ባወጣው መግለጫ 34ኛውን የግንቦት 20 በዓል በልዩ ልዩ ዝግጅቶች እንደሚያከብር ገልጿል። ከዛሬ ግንቦት 16 አንስቶ ግንቦት 20 የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጹት ፓርቲው በውይይቶቹ ላይ የትግራይ ህዝብ ያሳለፈው የትግልና ያገኘው ድል የሚል እንደሚነሳና በቀጣይነት የሚያጋጥመው ፈተናዎች እንደሚዳስስ አስረድቷል። ዘንድሮ ግንቦት 20 በዓል የሚከበረው የህወሓትን 50ኛ ዓመት በማስመልከት የተዘጋጀው ፕሮግራም አንዱ አካል ሆኖ መሆኑንም አስታውቋል። የካቲት 11 የህወሓት 50ኛ ዓመት በዓል ዓመቱን በሙሉ ለማክበር መታቀዱንም አንስቶ ዘንድሮ ግንቦት 20 አከባበር
የዚሁ በዓል አካል መሆኑን ገልጸዋል። ግንቦት በመቀሌ ደማቅ ዝግጅት በማድረግ ለማክበር መታቀዱንም አስረድተዋል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።